ውድ ተመልካቾቻችን በቅርቡ ተጀምሮ የአዲስ አበባ ከተማን ገጽታ የቀየረው የኮሪደር ልማት ስራ አሁን የሚገኝበትን የሜክሲኮን አካባቢ ድባብ ሙሉ በሙሉ ቀይሮታል። እንደምትመለከቱት አካባቢው እጅግ ገጽታው ያማረ ከመሆኑም ባለፈ በተለይ ደግሞ በትራንስፖርት ፍሰቱ ላይ ሰዎች የእግረኞችን እንዲሁም የተሽከርካሪ መጨናነቅም እንዲሁ ቀርፏል። እንደምታስታውሱት እዚህ አካባቢ ከፍተኛ የሆነ የታክሲዎች የአውቶቡሶች ስምሪቶች ነበሩ። ይህም ደግሞ በተለይ መንገዱን ገጽታውን ከማበላሸቱም ባለፈ ሰዎችን ለእንግልት ዳርጎ ነበር። ይህኛው አካባቢ ታዲያ ባለፉት ወራት በተሰሩ ስራዎች ከዛም በፊት በነበሩ ስራዎች እንግዲህ ታክሲዎች የራሳቸው የሆነ ተርሚናል እንዲኖራቸው አድርጓል ማለት ነው። እንደምትመለከቱት እነዚህ በየአቅጣጫው የሚሄዱ የተሽከርካሪ ስምሪቶችን በማስተካከል ራሱን የቻለ ቦታ እንዲኖረው ማድረግ ተችሏል። ለታክሲዎች ብቻ አይደለም፣ በነገራችን ላይ እዚህ ጋር ደግሞ እንደምትመለከቱት አውቶቡሶችንም ጭምር ለተገልጋዮቻቸው ምቹ እንዲሆኑ በማድረግ በኩል እዚህ አካባቢ የነበረው መጨናነቅ ተቀይሮ ራሱን የቻለ የአውቶቡስ መናኸሪያ፣ የታክሲ መናኸሪያዎች እንዲኖሩ አስችሏል ማለት ነው። አፍሪካ መዲና አሁን ደግሞ የምገኘው እዚሁ ሜክሲኮ አካባቢ ከደብረ ወርቅ ህንፃ ገባ ብዬ ነው ያለሁት። እንግዲህ ይሄ አካባቢ ሌላው በተለይ ደግሞ የታክሲ የትራንስፖርት ታክሲዎች በከፍተኛ ሁኔታ መንገድ የሚያጨናንቁበት አካባቢ ነው። ከጀርባዬ እንደምትመለከቱት እነዚህ ታክሲዎች መንገድ ላይ እንግዲህ ሙሉ በሙሉ በሚባል ደረጃ መንገዱን ሞልተውት ነው የምናየው። መሀል ላይ የመጨናነቆች ይታያሉ። መኪኖች ራሱ ሌሎች ተሽከርካሪዎች በስርዓት እንኳን እየተንቀሳቀሱ አይደለም የምናየው። ይህንን ችግር ለመቅረፍ ነው አሁን የምገኝበት የታክሲ መጫኛና ማውረጃ ተርሚናል እየተገነባ ያለው። ይህ እንግዲህ እንደምትመለከቱት በዚህ በኩል ተሳፋሪዎች ታክሲም ባስም አውቶቡሶችንም ጭምር የሚጠብቁባቸው ጥላዎች እየተዘጋጁላቸው ነው። እዚህ አካባቢ ቢሮዎች አሉ። እንደዚህ ደረጃውን በጠበቀ እየተገነባ ነው ማለት ነው። አሁን ኦልሞስት ወደ መጠናቀቁ ደርሷል። ከተወሰኑ ጊዜያት በኋላ ክፍት ሲሆን እዚህ ቦታ ላይ የምናየው መጨናነቅ በዚህኛውም በኩል ያሉ የታክሲ ትራንስፖርት አገልግሎት ሰጪ ታክሲዎች ወይም ደግሞ አውቶቡሶች ሙሉ በሙሉ እዚህ ውስጥ ይገባሉ። ስለዚህም መንገዱን ክፍት ያደርጉታል ማለት ነው። ቅኝታችን ቀጥሏል። አሁን ደግሞ ቄራ አካባቢ እንገኛለን። እዚህ ቄራ አካባቢ እንግዲህ ከአራቱም አቅጣጫ የሚመጡ የታክሲ ተሳፋሪዎች በተለይ ደግሞ መንገድ ዳር የሚያገኙት አገልግሎት ተቀይሮ እንግዲህ እዚህ አካባቢ በተሰራላቸው ተርሚናል ወይም ደግሞ መጫኛና ማውረጃ እንደዚህ አይነት ስርዓቱን የያዘ እንዲሁም ደግሞ በተለይ ደግሞ ለሕዝብ እንግልትን የሚቀንስ ሆኖ ነው ያገኘ ነው። ይህ ብቻ አይደለም። እዚህ ተርሚናል ላይ በነገራችን ላይ መጸዳጃ ቤት፣ ዘመናዊ መጸዳጃ ቤት ከተማዋን የሚመጥን እዚሁም ተዘጋጅቷል። ስለዚህ እዚህ ሊሳፈር የሚመጣ ሰው እዚሁ አካባቢ ላይ መጥቶ መጸዳጃ ቤት መጠቀም የሚችልበት ሁኔታ ነው የተመቻቸው። እንግዲህ እንደምታዩት እዚህ ደግሞ ያው በስርዓት ባለው መንገድ አገልግሎቱን እንዲያገኙ አድርጓል ማለት ነው። ይሄ ደግሞ በተለይ ለከተማን በሚመጥን መልኩ ገጽታዋን በሚቀይር መልኩ እዚህ አካባቢ ያለውን የትራንስፖርት ፍሰት ምቹ የሚያደርግ መሆኑን ነው የታዘብነው።